ደግሞ በሱባኤ ወቅት ምንና እንዴት እንጸልይ የሚለውን እንመለከታለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች በሱባኤ ወቅት ከምን ጊዜውም በላይ በጣም ተግተን መጸለይ ይገባናል። ሕይወታችን እንዲስተካከልና አንዳች ነገር ለማግኘት እስከሆነ ድረስ ከፍተኛ ድካም ቢጠይቅም ተግተን በርትተን መጸለይ ግድና አማራጭ የሌለው ተመራጭ ነው። ለምሳሌ ዕለት ዕለት የምንጸልየው ውዳሴ ማርያም በሱባኤ ጊዜ ጥቅሙ ምን ያህል እንደሆነ በቤተ ክርስቲያን ወይም በቤታችን የዕለት ውዳሴ ማርያም በቀን አንዴ የምናደርስ ከሆነ በሱባኤ ወቅት ውዳሴ ማርያምን በሰባቱ የጸሎት ጊዜያት 7 ልናደርስ ይገባናል። ይህ ማለት በእያንዳንዱ የሰባቱ የጸሎት ጊዜያት ውዳሴ ማርያም እንጸልያለን። በጸሎት የበረቱና ጸሎት ጸጋቸው የሆኑት አባቶቻችን በሱባኤ ጊዜ ውዳሴ ማርያም ከሰኞ እስከ እሑድ አንቀጸ ብርሃንን ጨምረው የውድስዋ መላእክትን አካተው በሰባቱ የጸሎት ጊዜያት 7 ይጸልያሉ። እኛ ይህንን ማድረግ ቢያቅተን በሰባቱ የጸሎት ጊዜያት የዕለቱን ውዳሴ ማርያም ወይም የቀኑን ውዳሴ ማርያም አንቀጸ ብርሃንንና የውድስዋ መላእክትን ጨምሮ ተግተን መጸለይ ይገባናል። ቅዱሳን አባቶቻችን ቀን ከሌሊት ያለማቋረጥ በየሰዓቱ ውዳሴዋን አብዝተው የሚጸልዩት ጸጋና ልምዱ ስላላቸው ነው። በዚህ በጸሎት ድካም ውስጥ በማለፍ የማያልፈውን ጸጋ እንዳገኙ በገድላቸው ተጽፎ ይገኛል። በሱባኤ ጊዜ በተቻለን አቅም የበረታን ሙሉ ውዳሴዋን ያልቻልን ደግሞ የዕለት ውዳሴዋን በማድረስ ለወለላይቱ እመቤት ጥያቄያችንን ማቅረብ እንችላለን። እስኪ በሱባኤ ጊዜ የሚጸለዩት ጸሎቶች ዋና ዋናዎቹን በሱባኤ ጊዜ በርትተን ተግተን ልንጸልያቸው የሚገቡ ጸሎቶች መዝሙረ ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ፣ ጸሎተ ባርቶስ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ውዳሴ አምላክ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ መልኮችና ገድሎች ወዘተ ናቸው። እኔ ይህንን አልኩ እንጂ የበረታን ሌሎችንም አቅማችንን፣ ልምዳችንን፣ ጸጋችንን ባገናዘበ መልኩ ጨምረን ብንጸልይ የበለጠ እንጠቀማለን። መዝሙረ ዳዊት ቢያንስ በቀን አንዴ የዕለቱ ይጸልያል። ይህንንም ሌሊት አሊያም ጠዋት ላይ መጸለይ ይገባናል። ውዳሴ ማርያም ወለላይቱን እመቤት ማመስገኛ፣ መለመኛ፣ መማፀኛ፣ መጠየቂያና ማመልከቻ ስለሆነ ቅድም እንዳልኩት በየሰዓቱ እንጸልያለን። በሱባኤ ጊዜ በርትተን ተግተን ጥርሳችንን ነክሰን ልንጸልየው የሚገባን ጸሎት ደግሞ ታላቁ የእመቤታችን ምስጋና የሆነው አርጋኖን ነው። ወለላይቱ እመቤት ሁሉንም ምስጋናዎቿን ብትወድም እጅግ አድርጋ ከምትወዳቸው ምስጋኖቿ ውስጥ አንዱና ዋነኛው አርጋኖን ነው። አርጋኖን የእመቤታችንን ፍጹም ድንግልናዋን፣ ንጽህናዋን፣ ቅድስናዋን፣ ወላዲተ አምላክነቷንና ክብሯን በአጠቃላይ በብዙ ነገሮች እየተመሰለች የምትመሰገንበት ስለሆነ አርጋኖንን ብንጸልይ ሱባኤያችን ይበልጥ ይሰምራል። በእመቤታችንም ዘንድ ጸሎታችን፣ ሱባኤያችን ተሰሚነትና ተቀባይነት ይኖረዋል። አርጋኖን ከእመቤታችን ምስጋናዎች ውስጥ ረጅምና ትዕግስትን የሚጠይቅ ስለሆነ ቢያንስ በቀን የዕለቱን አንዴ ብንጸልይ እመቤታችን ትደሰትብናለች። አርጋኖንን ከሱባኤ ውጭም ብንጸልየው ብዙ ጸጋና በረከት የሚያሰጥ ታላቅ ጸሎት ነው። ስለ አርጋኖን እንዴት እንጸልይ በሚል ርዕስ በአርጋኖን ዙሪያ ለሚነሱ ጥያቄዎችና ስለ ጸሎቱ ጥቅምና ጸሎቱ በአጋንንት ላይ ያለውን የበላይነት ያቀረብኩትን ትምህርት በማየት ሙሉ መረጃ ማግኘት ትችላላችሁ። ሌላው ጸሎተ ባርቶስ ነው። ጸሎተ ባርቶስ ወለላይቱ እመቤት በመዓዛ መለኮት በጣፈጠ ጡም አንደበቷ የጸለየችው ከተወዳጅ ልጇ ቃል ኪዳን የተቀበለችበት አጋንንትን የሚያርቅ መተትና ድግምትን የሚፈታ ከደዌ የሚፈውስ የአጋንንትን መርዝ የሚያረክስ ታላቅ ጸሎት ስለሆነ በሱባኤ ጊዜና ከሱባኤ ውጪ በመደበኛ የጸሎት ሕይወታችን ብናዘወትረው ብዙ ችግራችን የሚፈታ ነው። ስለዚህ ጸሎተ ባርቶስን በርትተን እንጸልይ።
እንዲሁም በሱባኤ ጊዜ በርትተን ልንጸልየው ከሚገባን ጸሎት አንዱ ሰይፈ ሥላሴ ነው። ከስሙ እንደምንረዳው ሰይፈ ሥላሴ የሥላሴ ሰይፍ ማለት ነው። ሰይፍ ስለቱ በሁለት ወገን ስለሆነ ያገኘውን ያርዳል፣ ያወራርዳል። እንዲሁም ሰይፈ ሥላሴን በጡቡ ልብ ለሚጸልየው አጥር ጥሶ ድንበር አፍርሶ በግልጽ የሚመጣውን መንፈሳዊም ሆነ ስጋዊ ጠላቱን በግልጽ ያጠፋዋል። ሰይፈ ሥላሴን በሱባኤ ጊዜ መጸለይ በግልጽና በስውር የሚፈታተንን አጋንንት ያርቅልናል። ስለዚህ ቢያንስ በቀን አንዴ ሌሊት አሊያም ጠዋት መጸለይ አለብን። ከሱባኤ ውጭም የበረታን በየቀኑ የዕለቱን ብንጸልይ ቅድስት ሥላሴ በጸጋና በረድኤት አይለዩንም። በሰይፈ ሥላሴያቸው አጥረው ከልለው ይጠብቁናል፣ ጠላትም አይበረታብንም። ስለ ሰይፈ ሥላሴ ጸሎት ሰይፈ ሥላሴ እንዴት እንጸልይ በሚል ርዕስ ስለ ጸሎቱ ጥቅም ትምህርት ሰጥቼበታለሁ። እሱን ብታዩት ሰፊ ግንዛቤ ይኖራችኋል። ሌላው በሱባኤ ጊዜ ልንጸልያቸው ከሚገቡን ውስጥ ድርሳናት ናቸው። ድርሳነ ቅዱስ ሚካኤል፣ ድርሳነ ቅዱስ ገብርኤል ወዘተ ነው። እንደሚታወቀው በሱባኤ ወቅት አጋንንት እጅጉን ይፈትነናል። በፈተናው ሱባኤያችንን እስከ ማቋረጥ ሊያደርሰን ይችላል። ስለዚህ በሱባኤ ወቅት በስውርና በግልጽ ከሚፈትኑን አጋንንት መላእክት እንዲጠብቁን የወደድነውን መልክ ድርሳን በቀን አንዴ ብናደርስ ጥሩ ነው። ምክንያቱም አቅማችንና ልምዳችን ይወስነዋል። ግን ከሱባኤ ውጭ የወር በዓላቸውን ጠብቀን ድርሳናቸውን መልካቸውን ብናደርስ ጥበቃቸው አይለየንም። ከድርሳናት ጋር በተያያዘ ለብዙዎች ጥያቄ የሚሆን አለ። ይህም ሴት ድርሳን ማድረስ ወይም ማንበብና መጸለይ ትችላለች ወይ የሚለውን ስናይ አንዳንዶች አትችልም ይላሉ። ይህ ስህተት ነው። ሴት ድርሳን ማድረስ ወይም መጸለይ ትችላለች። አንዲት ሴት ቅዱስ ሚካኤልን ወይም ቅዱስ ገብርኤልን ከወደደች ፍቅሯን ስሙን በመጥራትና በመዘከር ብቻ ሳይሆን ድርሳኑን በዕለተ ቀኑ በማድረስ ወይም በመጸለይ ጭምር መግለጽ ትችላለች። ግን በማህበር ከሆነ ወንድ ቢሆን ይመረጣል። ቅድስት አፎሚያ በቅዱስ ሚካኤል ፍቅሯ በመጽናቱ ከጠላት ሰይጣን እንዴት እንዳመለጠችና ምን እንደተደረገላት ድርሳኑ ይነግረናል። በቅዱስ ሚካኤል ዓመታዊ ክብረ በዓሉ አንዱ የሚነገረው የቅድስት አፎሚያ ታሪክ ነው። ይህ ማለት ሴቶችም ድርሳን በማድረስ ታምራት እንደሚደረግላቸው አንዱ ማሳያ ነው። በአጠቃላይ እንደተሰጠንና እንደ አቅማችን በሱባኤ ጊዜ በርትተን የተለያዩ ጸሎቶችን ብንጸልይ እመቤታችን የስጋችንንም የነፍሳችንንም ፍላጎት ታሟላለች። ብዙዎቹ አሁን እያናናቁ ነው። የመናፍስትን ዓለም ውጊያ እያናናቁ እየወደቅን ያናንቃሉ። ተጠልፈን እየከሰርን በትውልድም በሕይወትም በዘመንም ብዙ ቦታ ላይ ቀውጢ የሆነ የሕይወት ችግር ውስጥ ገብተንም አሁንም እናናንቃለን። ነሐሽ እባብ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በዕብራይስጡ መሺህ ይባላል። በጣም የሚገርም ነው። ሁለቱም ተገዳዳሪ ቁጥሮች አሉት በውስጡ። ጥበብ መሆኑን የሚያመለክተውን የሞት ዕፀ በለስ እንድንበላ ግፊት አድርጎ በላን። የመራቆት ባህሪን የመጀመሪያው እውቀት ሲገለጽ ራቁቱ መሆኑን አወቀ፣ ሸሸ፣ ዛፍ ውስጥ ተደበቀ። እግዚአብሔር ሲመጣ አዳም ወዴት ነህ ሲለው ሸሸው፣ ፈራሁ፣ ተሸሸግሁ አለና መልስ ሰጠ። እኛ ሁል ጊዜ ስንባላ፣ ስንናከስ፣ ስንጣላ የማን መንፈስ ነው ያለብን? ዲያብሎስ ከክርስቶስ ጋር የተያያዘ ቂም አለበት። በጌታው ላይ እንኳ ያልተመለሰ በእንጀራ የፈተነ፣ በገንዘብ የፈተነ፣ በስግደት የፈተነ ጠላት ዛሬ እኛን አያጠቃንም ብሎ ማሰብ እጅግ በጣም ሞኝነት ነው። በአሁኑ ዘመን ታዲያ ትውልዳችን በእምነቱም በባህሪውም በጠባዩም ብዙ የመናፍስት ፈተናና ቁራኛ ወድቆበት አብዛኞቹ በቸልተኝነት ስለምናሳልፍ ትልቅ የጥፋት ውድቀት ላይ ደርሰናል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነው። ሴት በለንደን ጳጳስ ሆናለች። ለምን ጵጵስና ለሴቶች አይሰጥም በሚለው
ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ በብሰዋል። እንግዲህ ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አሸነፈው። ብዙ ማሸነፊያ አለን። በመላእክት ኃይልና ክብር አሸነፈው። በመገለጥ አሸነፈው። ዲያብሎስ ተሸንፏል። ቢገዳደርም ተሸንፏል። ግን አለማወቃችን፣ አለመንቃታችን ረጅም ዘመናት ከባህልም ከእምነትም ከመንፈሳዊ ወግም ከሰማይ ከሚሰጥ በረከትም እጅግ ርቀን በጉልበት የምንኖር ሰዎች ነን። በጉልበት ነው የምንኖር። እንጀራችንም በጉልበት፣ አቅማችንም በጉልበት፣ እውቀታችንም በጉልበት፣ ጠባያችን ጭምር በጉልበት ነው። እየተጣላን እየተጨቃጨቅን የምንኖርበት ቤት ሁሉ ከውስጡ ጠላት አለበት። ሌላው አንድ ወቅት ላይ በራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደን የተጣሉት ዓለምን ሁሉ ምን የሚያደርገው የሚያስተው። አሁን እንግዲህ ጳጳሳቶች ግራ የሚጋባ በዓለም የሚያዩት እይታ አለ። ሴት በለንደን ጳጳስ ሆናለች። በለንደን ሰሞኑን በጣም በትልቅ ሹመት ጳጳስ ተደርጋለች። የጳውሎስ ሕግ የክርስቶስ ኃይለ ቃልና ስልጣን መለኮታዊ ምሪት ያ ሁሉ ተቋርጦ ለምን ጵጵስና ለሴቶች አይሰጥም በሚለው ዲሞክራሲያዊው የሆነ የአብዮት ልምድና የዚህ የመናፍስት ዓለም ሴራ ባለበት ሁኔታ በብሰዋል። እንግዲህ ጉድ ነው። የማንሰማው ነገር የለም። የአውሬው ዓለም መንፈስ በጣም ዓለሙን ሁሉ የሚያስተው እኮ ነው የተባለው። ክርስቶስ ደግሞ በዘመኑ ሲገልጠው የዚህ ዓለም ገዢ ወደ እኔ መጥቶ ነበር፣ በእኔ ላይ ግን አንዳች የለውም ነበር ያለው። ዛሬ ግን ክፉ ኃይል በርትቶ ምን እንበል፣ ምን እናውራ፣ ምን እንግለጽ፣ ምን እንስበክ፣ ምን እንናገር? ክፉ ጠላት በብዙ መንገድ ቀድሞናል። እግዚአብሔር ምሕረቱን ያብዛለን። ስለዚህ ዛሬ የክርስቶስ ሥጋ ያስፈልገናል። የክርስቶስ ደም ያስፈልገናል። በሱ በኩል ነው ማሸነፍ ያለው። አሸንፎ ያሳየን ሥጋውን ሰጥቶናል። አሸንፎ ሞትን ድል አድርጎ የሄደልን ለዘላለም ከእናንተ ጋር እኔ አልለይም ብሎ ቃል ገብቶናል። ለዛውም ከአብ ጋራ ከመንፈስ ቅዱስ ጋራ። አዎ መሺህ አይደለም። የሥላሴ ኃይል፣ የሥላሴ መለኮታዊ መገለጥ፣ የሥላሴ የእግዚአብሔር አብ ልጅ ወልድ፣ የእግዚአብሔር ኃይል መንፈስ ቅዱስ በአንድነትና በሦስትነት በመለኮታዊ ኃይሉና በአገዛዙ አንድ ሆኖ በአንድ ልጁ በኩል ወዶን አፍቅሮን በስሙ ተጠርተን ስንባላና ስንጣላ በምድር ላይ ትልቅ የጠላት አገዛዝ ስር እንደወደቅን ማሳያ ነው። እግዚአብሔር ምሕረቱን ያብዛለን በእውነት። ስለዚህ ጊዜ አታባክኑ። ዘመናቶች አልቀዋል። የሚጣደፈው ወደ አውሬው ዘመን ነው። ንስሐ እየገባን ወደ ቅዱስ ቁርባን መምጣት አለብን። አሸናፊ እሱ ነው። እሱ ከሌለ ሞታችን ሞት ትሞታላችሁ፣ ሞትን እንዳትሞቱ ነው ብሎ በሐሰት እንደደበቀው ሁሉ ሞታችን የተደበቀ ሆኖ እንሞታለን። ክብራችን በውርደት ተተክቶ እንሞታለን። ጠባያችን ክፉ ሆኖ እንሞታለን። የሰቀቀን ሞት እንሞታለን። ያን ሞት እንዳይመጣ
ጌታ ሆይ በነፍስ በኩል ያለን ትልቅ ስልጣን መጀመሪያ ቃል ሆነህ እንዳሳየህን በስጋም ተገልጠህ እንዳከበርከ ወደ ቅዱስ ምስጢርህ አቅርበን እያልን መጸለይ ያለብን። ክፉ መንፈስ በከፍተኛ ሁኔታ ተገዳዳሪ ሆኖ ሰብዕናችንን ወርሶታል። ቅድም እንዳልኳችሁ እንዲሁ ዝም ብለው ተንታኞች በበዙበት ወሬኞች ባየሉበት ዘመን ወደ ኋላ እየተጎተትን ከእድላችን ተጣልተን አንኑር። ከባህሪያችን ተጋጭተን አንኑር። ከስሜትና ከሐሳባችን ጋር ሁሉ ወድቀን አንኑር። ዛሬ መውደቅ ቀላል ሆኗል። እጃችን የነካው ሁሉ በረከት ውስጥ እንዴት መግባት እምቢ አለ ብለን ስናስብ የለም አልሆነም። በረከታችን እያነሰ ችግራችን እየጎላ ነው የመጣው። ለዚህ ትልቁ ችግራችን በክርስቶስ ተጠርተን የክርስቶስ ተካፋዮች አይደለንም። ጌታ ሆይ ትውልዳችንን ማረን በለው። ትውልዱ ማሰብ አቅቶታል። ጌታ ሆይ ነገስታቶችን ልቦና ስጠን በለው። ጌታ ሆይ ኑሮና ዘመናችንን ወደ በረከት ለውጥን በለው። ከዛ በኋላ እሱ እጅ ከወደቅን በሱ ውስጣችን ከነገሰ የአውሬው ስልጣን እዚህ ላይ ምንም ቦታ የለውም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።